ዶናልድ ትራምፕ ጉዳይ እንውሰድ። ዶናልድ ትራምፕ ሌላ ህግ አውጥተው ነበረ። ሌላ ህግ ያወጡት ምንድነው? ሰነዱ ይሄ ህጉ ሰነድ አልባ ስደተኞች የወለዷቸው ልጆች ዜግነት ያገኙ ነበረ። እስካሁን ያገኛሉ። ለምሳሌ አንዳንዶቹ ኢትዮጵያውያን ደህና ገንዘብ ያላቸው በሚወልድበት ወቅት ለመውለድ ሲቃረቡ ይሄዳሉ። ፍላይ ማድረግ በሚችሉበት ጊዜ ይሄዳሉ እና እዛ ጊዜያቸው አራዝመው ይወልዳሉ። ልጆቻቸው ዜግነት ያገኛሉ። እነሱም በልጆቻቸው እዛ ለመቆየት ይገደዳሉ፣ ያገኛሉ፣ እድል ያገኙ ነበረ። ይህንን ህግ ቀይራለሁ ነው ያለው ሰውየው። ሰነድ አልባ ስደተኞች የወለዷቸው ዜጎች ዜግነት የወለዷቸው ልጆች ዜግነት አያገኙም የሚል ፕሮፖዛል ነው ያቀረበው እና ይህን ፕሮፖዛል ይጸድቃል ብሎ አስቦ ነበር መሰለኝ። ነገር ግን ፍርድ ቤት ውድቅ አድርጎበታል። ሰኔ 23 2018 ዓ.ም አሜሪካ የተወለዱ ልጆች ዜግነት ያገኛሉ እንጂ የነበረው እዛ ለ150 ዓመት የነበረው ህግ አንቀይርም አሉ። ፍርድ ቤቱ እንደዛ አለ። ይህንን አንቀይርም አለ። ሌሎች አማራጮች ይፈለጋሉ። ይህንን ማለት በህጉ ላይ፣ በሰላም ላይ፣ ይሄ ሽብርና የጸረ ሽብር የሚባለው ህግ ላይ ችግር እያመጡ ከሆነ ሌላ መፍትሄ ይፈለጋል እንጂ እንደዚህ ያደርጋሉ በሚል እሳቤ ተመልሰን አግደን የማይሆነውን ነገር አንሰራም ብለው ፍርድ ቤቱ አግዶታል። ኦልሬዲ ውድቅ አድርጎታል ማለት ነው። ዶናልድ ትራምፕ በዚህ እንደተቆጡ እና ፍርድ ቤቱ ጥያቄው ውድቅ ማድረግ አልነበረበትም ብለው እንዳሰቡ ይህንን ደግመው ደጋግመው አቅጣጫዎች እየቀየሩ እንደሚያቀርቡ ዝም እንደማይሉ ብዙዎች እየተናገሩ ይገኛሉ ማለት ነው። ይቀጥላሉ? እሳቸው ያሸንፋሉ ወይስ ፍርድ ቤቱ እያለው ያለው 150 ዓመት ቆይቷል ይህንን ህግ ይላሉ? አዲስ አይደለም። አሜሪካ የተወለደ ዜግነት ያገኛል ነው። አሁን ይሄ ማስቀየር ይችል ይሆን ዶናልድ ትራምፕ ወይስ ፍርድ ቤቱ የወሰነው ጸንቶ ይቀጥላል? አብረን የምናየው ይሆናል። ወደ እስራኤል እና አሜሪካ ከኢራን ጋር ያላቸው ጉዳይ ስናይ የኢራን ኒውክሌር ፕሮግራም እንዲሁ ከቀጠለ እንቀጥላለን ካሉ ኢራኖች ቦምቦች መጣል እንጀምራለን ትላለች አሜሪካ። ቫይስ ፕሬዚደንቷ ነው እንደዛ ያለው። ቦምቦች መጣል እንጀምራለን፣ ነገር ግን ይህንን ያደርጋሉ የሚል ለማድረግ ይደፍራሉ የሚል እሳቤ የለኝም ይላል። ይህንን እሳቤ የለኝም፣ ካደረጉ ግን ቦምቦች መጣል እንጀምራለን ነው የሚለው። በነገራችን ላይ በሁለቱም ሀገሮች ያለው ግንኙነት በጣም ከባድ እየሆነ እየሄደ ነው። አሜሪካ በእርግጥ ካም በኋላ ተመልሳ ትገባለች ወይ ማስፈራሪያ በዲፕሎማሲ በምናምን እያለች የሆነ ሴራ እስክታገኝ ድረስ ትቆይ እንደሆነ እንጂ እንደዚሁ ትቀጥላለች የሚል እምነት የለኝም። ምክንያቱም ብዙ ሉዝ አድርጋለች፣ hundreds of billions of dollars እና በስምምነቱ መሰረት ደግሞ እሱ ብቻ ሳይሆን 300 ቢሊዮን ዶላር ለኢራን ካሳ እንድትሰጥ ነው የተስማማቸው። 300 ቢሊዮን ዶላር ኢራንን እንደፈለገች አድርጎ፣ ምክንያቱም እነሱ የቅናሽ ዋጋ ሚሳይሎችና ድሮኖች ነው የሚሰሩት፣ እንደፈለጉ አድርገው ማነጽ ይችላሉ፣ መልሰው መገንባት ይችላሉ። ኢራንን መልሰው ለመገንባት እና ለካሳ ተብሎ የታሰበ ነው 300 ቢሊዮን ዶላር። ያንን ያክል ከሰጧቸው ኒውክሌር ፕሮግራማችን አቋርጠናል ብለው በራሳቸው መንገድ ሊቀጥሉም ይችላሉ። ኢራኖች ግን አሁን እያሉት ያለው ምንድን ነው? የአሜሪካ ፉከራ አዲስ አይደለም፣ ይምጡና እኛ እኮ እጃችን ከቃታ አላነሳንም ይላሉ። እጃችን ያለው ቃታ ውስጥ ነው፣ ቃታ ላይ ነው። ስለዚህ ቃታውን መሳብ ነው፣ ችግር የለውም። ከመጡ እኛ እነሱ በፈከሩት ቁጥር የነሱ ማስፈራሪያ እየሰማን ስለነበር አይደለም፣
እስካሁን ድረስ ሰርቫይቭ ያደረግነው እስካሁን ድረስ ያለ ነው በክንዳችን ነው። ስለዚህ ክንዳችን ማፈርጠም እንጂ የአሜሪካ ፉከራ ሰምቶ መበርገግ አይደለም እስካሁን ድረስ ያኖረን ማለታቸው ነው። ይህንን ይላሉ። እየቀጠለ ሊሄድ ነው። አሁን እዚህ ላይ ማየት ያለብን የሚመስለኝ አማርኛ ነው። እያንዳንዱ የነፃነት ታጋይ ሊሰማው ይገባል የሚል እምነት አለ። ይሰሙታልም። ምንድን ነው እያልን ያለ ነው? ኢትዮጵያ አሁን እያንዳንዱ እያተራመስኩ እኖራለሁ የምትልበት የነ መሐመድ ተሰማ ፉከራ፣ የነ ብርሃኑ ጁላ ፉከራ፣ የነ አብይ አህመድ ፉከራ ይሰራል ወይ? የኢራን ጉዳይ የኢራንና አሜሪካ ጉዳይ በቀጠለበት ቁጥር የአሜሪካ ውድቀት እየቀጠለ ነው የሚሄደው። ግን ዝም ብለን የአሜሪካን ተውና የኢራን ጉዳይ እየቀጠለ በሄደበት ቁጥር ይሄ የሁለቱም ውጥረት እየቀጠለ በሄደበት ቁጥር የነዳጅ ዋጋ ወደ ላይ እየወጣ ነው የሚሄደው። ሚሊዮኖች አሰልፍ ያለው የምትለዋ ኢትዮጵያ ለእነዚህ የሚያደርስ ነዳጅ ከየት ነው የሚመጣው? ነዳጅ ብቻ አይደለም፣ እያንዳንዱ ቁስ ላይ ታግ እየተደረገች ነው የምትሄደው እየጨመረቻት። ስለዚህ ኢኮኖሚዋ እየወደቀ ያለች ሀገር ኢኮኖሚዋ የበለጠ የሚጥል የሚያወድቅ ሲመጣ ምንድን ነው የምትሆነው? እና የነፃነት ኃይሎች ነፃነታቸው የሚያገኙበት መንገድ አይፈጥንም ወይ? ይህንን በደንብ አይታችሁ እንድትታገሉ ነው። ለማንኛውም ወደ ሌላ ደግሞ ስንሻገር እስራኤልና አሁን እዛው ላይ ነው። በእርግጥ ግን አንድ በጣም ትልቅ ታሪክ ነው። ለትግራይ ህዝብም ይሆናል። የትግራይ ፖለቲከኞች በደንብ ትማሩበታላችሁ ብዬ አምናለሁ። የእስራኤልና የሶማሊላንድ ግንኙነት መሰረት በማድረግ ለእስራኤል እውቅና ሰጥተሃል ተብለው የሶማሊላንድ ፕሬዚደንት ተጠየቁ በሙስሊም ሀገሮች። እስራኤል ጋር ጥብቅ ግንኙነት ባደረክ ቁጥር ፍልስጤሞች ይጎዳሉ። ለምን? እስራኤል ጋዛም ዌስት ባንክም ተቆጣጥራን ያለችው። ዌስት ባንክ እና ጋዛ ላይ ነው ያሉት። አሁን ኦኮፓይድ ላንድ ነው የሚባሉት። በነገራችን ላይ ፍልስጤም የሚባል አጠፉት። የለም፣ ኦኮፓይድ ላንድ ነው የሚባለው። ዌስት ባንክም ጋዛም ኦኮፓይድ ላንድ የሚባለው ፍልስጤም የነበረው ፍልስጤም መልሰን ለመገንባት በምንሄድበት እስራኤል ደጋፊ ባገኘች ቁጥር ዲፕሎማቲክ ሪሌሽንሽፕ እያደረገች በቀጠለች ቁጥር የፍልስጤም ህልውና እየጠፋ አይደለም የሚሄደው ወይ? በነገራችን ላይ የፍልስጤም አሁን ዩናይትድ ኔሽን ላይም ወጥታለች። ዝም ብላ እንደው ታዛቢ ሆና የምትሳተፍ ሀገር ሆናለች። የለም፣ ፍልስጤም የሚባል ነገር የለም። ይህንን እያጠፋህ አይደለም ወይ ነው ያሉት ሙስሊም ሀገሮች ጠየቁት። አብዱራህማን መሐመድ የሚባለው የሶማሊላንድ ፕሬዚደንት ማለት ነው። ይህን ሲጠየቅ የተመረጥኩት ይላል ፍልስጤምን ለመምራት አይደለም ወይ ስለ ፍልስጤም ለፍልስጤም ለመስራት አይደለም። የተመረጥኩት ሶማሊላንድን የሀገርነት ጥያቄዋ ለማረጋገጥ የሶማሊላንድ ህዝብ ለመምራት እንጂ የፍልስጤም ህልውና ለማረጋገጥ አይደለም ማለት። ፖለቲካ እያችሁት፣ ፖለቲካ የራስህን ጥቅም ማስከበር ማለት ነው በቃ ትርጉሙ። አሁን ሙስሊም ሀገሮች የአረብ ሊግ አባል ስለሆንክ በሶማሌ በኩል ማለት ነው አረብም ስለሆናችሁ እናንተ ሙስሊም ስለሚበዛ ሙስሊም ሀገሮች ጠየቋቸው። የመለሰው መልስ ተአምር ነው። አሁን የመለሰውን እኒና የትግራይ ህዝብ በምን መልኩ ማየት አለበት፣ ፖለቲከኞቹስ እንዴት ማየት አለባቸው የሚለው እኒ ለምሳሌ ሙስሊም ሀገሮች ናቸው የጠየቁት። አሁን ያልኩት ተቃውሞ ያደረጉት የሶማሊላንድ ፕሬዚደንት እስራኤል ነው የሰነበተው። እስራኤል ሰንብቶ ሲመለስ ከእስራኤል ጋር ያለን ግንኙነት እናጠናክራለን፣ የእስራኤል የጦር ቤዝ በሶማሊላንድ ይከፈታል፣ ይህንን እናደርጋለን፣ ግንኙነታችን በዲፕሎማሲ፣ በኢኮኖሚ፣ በኢንቨስትመንት፣ በሚሊተሪ፣ በኢንቴሊጀንስ ተቀናይተን ዘልቃለን ነው የሚለው ግንኙነታቸው የተፈራረሙት። ይህንን ማድረግ ትክክል አይደለም ብለው ሙስሊም ሀገሮች መጡበት። ለምን ሲላቸው ፍልስጤምን ልታጠፋ ነው። ምክንያቱም እስራኤል ፍልስጤም ልታጠፋ እየሄደች ስለሆነ ከእስራኤል ጋር መስራት ማለት እንደዛ ማለት ነው አሉ። አይ
እኔ የተመረጥኩት ሶማሊላንድ ሀገር ለማድረግ የሶማሊላንድ ጥቅም ለማስከበር እንጂ የፍልስጤምን ጥቅም ለማስከበር አይደለም ማለት ሃይማኖት ፖለቲካ ላይ መሰረት የለውም ማለቱ ነው። እና እስራኤል ላይ ኤምባሲ መክፈታቸው የሶማሊላንድ ፕሬዚዳንት የሀገራቸው ኤምባሲ በምዕራባዊ ኢየሩሳሌም እንደተከፈተ ላለፉት 35 ዓመታት ይላል ሰውየው ሙስሊም ሀገራትም ጨምረን እውቅና ስጡን ብለን ስንጠራ ጥሪ ስናደርግ ነበር። 35 ዓመታት ስንጠይቃችሁ ነበር። ያኔ አንድም ሀገር እውቅና ሊሰጠን አልቻለም። አሁን እስራኤል ለመጀመሪያ ጊዜ እውቅና ሰጠችን። ስለዚህ ዲፕሎማሲያዊ ግንኙነት ጀምረናል ከእስራኤል ጋር እውቅናም ሰጥታናለች። ስለዚህ እኛም እውቅና ሰጥተናታል። እስራኤል ወዳጃችን ናት፣ እኛም ወዳጇ ነን። ዲፕሎማሲ የሚመሰረተው በመከባበር ዲፕሎማሲያችን የሚመሰረተው በመከባበር ላይ ነው። እስራኤል እውቅና ከሰጠችን እውቅና የማንሰጥባት ካገዘችን የማናግዝበት ምክንያት የለም። ስለዚህ እየሰራን ያለነው ለህዝባችን ጥቅም እንጂ ለሌላ ጥቅም አይደለም። የፍልስጤም ጠባቂ አይደለሁም ማለት የሙስሊም ሀገራት ያስተላለፉት መልእክት ደግሞ እነዚህ ሙስሊም ሀገራት ለሶማሊላንድ ፕሬዚደንት ያስተላለፉት እኛ ይላሉ ወገኖቹ አይደለንም ወይ? ፍልስጤምስ ወገኖቹ አይደሉም ወይ? ስለ ፍልስጤም ስንነጋገር አልነበረም ወይ አሉት። ኦኬ የሙስሊም ሀገራት ወንድሞቻችን ሆይ ይላል ሰውየው፣ እኛ ወንድሞቻችሁ ነን፣ አሁንም ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። ይህንን ማወቅ ከቻላችሁ እኛን ማየት የምትችሉበት አይን የኛን ጥቅምም ያስከበረ እንዲሆን ማድረግ ይኖርባቸዋል። ይሄ ማለት ለ35 ዓመት ስንሮጥበት የነበረውን ጥቅማችን ጥያቄያችን ያከበረልን ሀገር ማክበር ይሄ ውዴታ ብቻ አይደለም ግዴታ ነው ይላል ሰውየው። ፖለቲካ ማለት ይሄ ነው። 35 ዓመት ነው የጠየቁት። አሁን ወዳጅ ነኝና እኔ እስከተጠቀምኩ ድረስ ወዳጅ ነኝ ብሎ የሚሄድ እኔም ስጠቀም መደሰት አለብህ ብለው ኦኬ ማይል ከሆነ የፖለቲካ እና የዲፕሎማሲ ግንኙነት ምን ላይ ሊመሰረት እንደሚችል ማሰብ ይኖርባቸዋል ማለት ነው። ትግራይ በዚህ ነው ማየት ያለባት። ኤርትራ ደጋፊያችን ናት፣ ሱዳን ደጋፊያችን ናት፣ ግብፅ ደጋፊያችሁ ናት ይሉናል ከሆነች እነዚህ ተሰብስበው ማድረግ ያለባቸው ምንድነው? የትግራይ የሀገርነት ጥያቄ አፕሩቭ ማድረግ መቻል አለባቸው ነው። ሌላው 8 ሰዎች የተገደሉበት 29 ሰዎች የቆሰሉበት የድሮን እና የሚሳኤል ድብደባ ተደርጎብናል። ከትላንት ወዲያ ማለታቸው ነው። የዘለንስኪ ናቸው እንደዛ ማለት። ከትላንት ወዲያ 8 ሰዎች የተገደሉበት 29 ሰዎች የቆሰሉበት የድሮን እና የሚሳኤል የአየር ድብደባ ተፈጽሞብናል ብለው በቴሌግራም ገጻቸው አካውንታቸው ያደረጉት ነው የገለጹት ነው። እና የዲምፕሮ የሚባል ግዛት ላይ 5 ዛፓሬዥያ የሚባል ደግሞ 3 በአጠቃላይ 8 ሞተውብናል። የቆሰሉት ደግሞ አጠቃላይ ከሁለቱ 29 ናቸው። ሩሲያ አሁንም ቀጥላለች፣ መደብደብ ቀጥላለች። ስለዚህ ምዕራባውያን ጠንካራ የአየር መቃወሚያ ብትሰጡን ብለው ይጠይቃሉ። ጸረ ባሊስቲክ ሚሳይልም ያስፈልገናል ይላሉ። ይህንን የሚያስፈልገን በሀገራችን ማምረት ነው የምንፈልገው። ካሁን በኋላ የሚያስፈልገን ብዙ ስለሆነ በምንፈልገው መጠን መግባት ስላልቻለ ይህንን የምናበርትበት ሁኔታ ፍጠሩልን ይላሉ። አሁን አያችሁ ምዕራባውያን የሚያድኑ እስከተጠቀሙብህ ድረስ ነው። ይህንን ያወቀ ትግራዋይ ካሁን በኋላ ብዙ ጊዜ ተጋሩ ውጭም ውስጥም ያሉ ዓለም ማወቅ አለባት፣ ዓለም ልታድነን ይገባል ሲሉ እሰማለሁ። ዓለም አታድንህም። ዓለም እስከጠቀምካት ድረስ ነው የምትጠቅምህ። ጥቅም አለኝ እስካልካት ድረስ ነው የምትጠቅምህ። ሌላም እንደዛ ነው። አማራም ዓለም ታድነኝ ይላል። ሰልፍ ይወጣል እኮ ዓለም መስማት አለባት የሚሉ እዚሁም ሰልፍ ወጥተዋል። ባለፈው ሰልፍ መውጣትና ዓለም ታድነን ብሎ መጠየቅ
አያድንም። የሚያድነው ጠንክሮ መገኘት ነው። በምን መጠንከር? ዓለም እንድታድንህ ለዓለም ገበያ ይዘው የምትቀርበው ነገር ምንድን ነው? ገበያ የሚሄደው ሰው ወይ የሚሸጥ እህል ይዞ ወይ የሚሸጥ የሆነ ነገር ይዞ ወይም የሚገዛ ገንዘብ ይዞ ነው የሚሄደው። የዓለም ገበያ ላይ የፖለቲካ ገበያ ደግሞ የምትሄደው እንደዛ ነው። ወይ መሸጥ አለብህ፣ የምትሸጠው ነገር መኖር አለበት፣ ወይ የምትገዛበት ብር መያዝ አለበት። ካልሆነ የሻጭና ገዢ ደላላ ሆነ ሁለቱንም አገናኝተህ ካሻሻጥክ የተወሰነ ገንዘብም ታገኛለህ። ደላላዎች ያገኛሉ አይደለም? ፖለቲካ እንደዛ ነው። የዓለም ገበያ ላይ ይዘው የምትሄደው ፖለቲካዊ ጥቅም አለ፣ የጋራ ጥቅም ማለት ነው። ይህንን ማድረግ ከቻልክ ዓለም ትሰማሃለች። ይህንን ማድረግ ካልቻልክ ዓለም አትሰማህም። መስሚያ የላትም። የፈለግከውን ጠቃሚ ሁን። እንደውም ታሪኮች የድሮ ታሪክ እያጠፉ እኛንን ለማለት ታሪክ ማጥፋት ተያይዘውታል። ቱርክ ላይ የተደረገው እዩት። ኦኬ፣ የማን ታሪክ ነው የጠፋው? ምን ያክል ነው የተጎዳችው? ኢራን ላይ እያደረጉት ያለው እዩት። ሰርቫይቭ አደረጉ በኃይላቸው እንጂ ቱርክና ኢራን ማየት በቂ ነው። ትግራይም እንደዛ ነች። የፐርሺያን ኪንግደም የነበረው ታሪክ ይዘው ነው ኢራኖች አሁንም እየተጎዱበት ያለው በዛ ምክንያት ነው ብዬ አምናለሁ። ቻይናም የቻይና ኪንግደም ነበረ። እኛም የአክሱማይት ኪንግደም የነበረው ታሪክ ለነሱ ትልቅ ጫና ነው ብዬ ነው የማምነው። ከትም ታሪክ አጥፍተው ራሳቸው መሆን ማለት የበላይ መሆን ይፈልጋሉ እና ይህንን አውቆ መሄድ ያስፈልጋል። ፖለቲካ እንግዲህ በዚህ መልኩ ነው መቃኘት ያለበት መታሰብ ያለበት ብዬ ስለማምን ነው።